ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት የአማርኛ አረፍተ ነገርን መመስረትና ማንበብ ነው። ሁላችሁም ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ስናልፍ ስምህ ማን ይባላል? ጥያቄ ምልክት። ስምህ ማን ይባላል? ስምህ ማን ይባላል? ወደዚህኛው ስናልፍ ስራዬን ጨርሻለሁ። ስራዬን ጨርሻለሁ ስንል የተጠቀምነው ስርዓተ ነጥብ 4 ነጥብ ነው። ይህ አዎንታዊ አረፍተ ነገር ይባላል። ከዚህኛው መጀመሪያው ላይ የተጠቀምነው ጥያቄ ምልክት ስለሆነ ጥያቄያዊ አረፍተ ነገር ነው ማለት ነው። ስንት ዓመትሽ ነው? ጥያቄ ምልክት። ስንት ዓመትሽ ነው? ስንት ዓመትሽ ነው? ልጁ እየሮጠ መጣ። 4 ነጥብ። ልጁ እየሮጠ መጣ። ይህ አዎንታዊ አረፍተ ነገር ሲሆን መጀመሪያ ያነበብነው ስንት ዓመትሽ ነው ስንል ጥያቄ ምልክት፣ ልጁ እየሮጠ መጣ። ልጁ እየሮጠ መጣ ስንል አዎንታዊ አረፍተ ነገር። ዛሬ ቀኑ ማን ነው? ጥያቄ ምልክት። ዛሬ ቀኑ ማን ነው? ዛሬ ቀኑ ማን ነው? ስናልፍ ወደዚህ ሜሮን ሻይ ትወዳለች። 4 ነጥብ። ሜሮን ሻይ ትወዳለች። ዛሬ ቀኑ ማን ነው ስንል ጥያቄያዊ አረፍተ ነገር ሜሮን ሻይ ትወዳለች። ይህ አዎንታዊ አረፍተ ነገር ነው። ሁለቱንም በስርዓተ ነጥብ መለየት እንችላለን። እንዲሁም ከአናባቢያችንም ድምጻችንም እናወጣው የአረፍተ ነገር አዎንታዊ አረፍተ ነገር እና የጥያቄ አረፍተ ነገር የምናወጣው ድምጽ ራሱ ይለይልናል ማለት ነው። ዝቅ ስንል ነገ ስራ ትገባለህ። ጥያቄ ምልክት። ነገ ስራ ትገባለህ? ነገ ስራ ትገባለህ? እናቴ ገበያ ሄዳለች። 4 ነጥብ። እናቴ ገበያ ሄዳለች። እናቴ ገበያ ሄዳለች። ይህ አዎንታዊ አረፍተ ነገር ሲሆን ነገ ስራ ትገባለህ ስንል የጥያቄ አረፍተ ነገር ነው። መቼ ትመጫለሽ? ጥያቄ ምልክት። መቼ ትመጫለሽ? መቼ ትመጫለሽ? ስናልፍ ነገ ፀጉሬን እሰራለሁ። 4 ነጥብ። ነገ ፀጉሬን እሰራለሁ። ነገ ፀጉሬን እሰራለሁ። አዎንታዊ አረፍተ ነገር። መቼ ትመጫለሽ? መቼ ትመጫለሽ? ይህ ጥያቄያዊ አረፍተ ነገር ይባላል። የት ነው ምትኖረው? የት ነው ምትኖረው? ሐሙስ ፈተና አለኝ። 4 ነጥብ። የአዎንታዊ አረፍተ ነገር። ሐሙስ ፈተና አለኝ። ሐሙስ ፈተና አለኝ። የት ነው የምትኖረው? ይህ ጥያቄው አረፍተ ነገር።
ሐሙስ ፈተና አለኝ ስንል አዎንታዊ አረፍተ ነገር ይባላል ማለት ነው። ለምን ታረፍዳለህ? ለምን ታረፍዳለህ? ለምን ታረፍዳለህ? ጥያቄ ምልክት፣ ይህም ጥያቄ አረፍተ ነገር ነው። አባቴ እሁድ ይመጣል። አባቴ እሁድ ይመጣል። 4 ነጥብ። ይህ አዎንታዊ አረፍተ ነገር ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን አይታችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው